ተዘጋጅቶ መኖር ማለት ከነገሩ የሚያደርስህን ነገር ቀድመ መጨረስ ማለት። ነገሩ ከመሆኑ በፊት ቀድመ መጨረስ መዘጋጀት ይባላል። መከናወን፣ ተጠንቅቆ መገኘት፣ ዝርክርክነትን ማስወገድ፣ ለዚያ ነገር የተገቡ መሆን፣ ብሩህ መሆን፣ ዝግጁነት ማለት ነው። ጆሮአችንን ለክርስቶስ፣ ዓይናችንን ለክርስቶስ፣ እጃችን ለክርስቶስ፣ እግራችን ለክርስቶስ፣ ልባችን ለክርስቶስ፣ አይምሯችን ለክርስቶስ መዘጋጀት አለ። አይምሯችን ማን እንደሚጫወትበት ታውቃለህ? ወሬ እኮ ነው የሚጫወትበት። ወጣት ሳላችሁ ሩጡ፣ አይምሮ ሳለህ ሩጥ። ማንበብ ስትችል አሁን አንበብ። ዓይን ሳይዝግ፣ ማልቀስ ሳይጀምር፣ ሳይደበዝዝ፣ ሞራ ሳይሸፍነው መጎንበስ በምትችልበት ጊዜ ስገድ። መቆም የሚችል ጉልበት ሳለ ቁም። ወገብ ሳይቀጠቀጥ፣ ጉልበት ሳይብረከረክ መቆም በምትችልበት ጊዜ አሁን ቁም። እድሜ ብርሃን ነው። እድሜ ንግድ ነው። እድሜ ሀብት ነው። አሁን ያወጣኸውን የእድሜ ወረት ነው በእርጅና ዘመንህ እያወጣህ የምትመገበው። እድሜ ጥሪት ነው። አሁን ያወጣነው እንደሆነ በእርጅና ማከማቻ ተከማችቶ ድል ሆኖ የቆየ በመንግስተ ሰማያት ይጠብቀናል። መያዝ በሚችለው አይምሮ ጊዜ አሁን አጥናበት። ነገ አንድ አረፍተ ነገር የማያንጠለጥል የዛጋ አይምሮ ሳይኖር መያዝ በምትችልበት ጊዜ መያዝ የሚችለውን አይምሯችሁን ሌላ ነገር አታስይዙት፣ የሚገባውን አስይዙ። መንቃት በምትችልበት ጊዜ አትተኛ። አሁን የምትነቃበት ጊዜ ነው። ስለምተኛል የምትተኛበት ጊዜ። ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቶ ላዕሌነ። ምህረቱን፣ ቸርነቱን፣ ይቅርታውን በእኛ ላይ አብዝቶ ያጸናልን። ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን አሳልፎ የሚኖር ስጋችንን ለብሶ ተዋህዶ ስጋውን ቆርሶ ደሙን አፍስሶ በፍቅር በመጣው አመጣጡ ከመከራችን የዋጀን መድኃኒታችን ኢየሱስ ክርስቶስ በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም ወላዲተ አምላክ የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት ጻድቃን ሰማዕታት ረድኤታቸውና በረከታቸው በሁላችን ጸንቶ ይኖር። የተከበሩ አባታችን መልአከ ሕይወት ቆሞስ አባ ዘላለም የደብረ ምሕረት ቅድስት ኪዳነ ምሕረት ቤተክርስቲያን አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተክርስቲያን፣ መምህራን፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት የጌታችን የመድኃኒታችን የኢየሱስ ክርስቶስ የድኅነት ቤተሰቦቹ የምትሆኑ ምዕመናን እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ክብር ምስጋና ይግባው። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃድ ይሆንልን። እንደ እግዚአብሔር ፈቃድ ባለን ሰዓት የምንማማርበት የትምህርታችን ኃይለ ቃል ተዘጋጅቶ መኖር በሚል ርዕስ ነው የምንማማር። እስኪ ተዘጋጅቶ መኖር በሉ። ድገሙ። እንድገም ሶስት እናድርገው። በዚህ ኃይለ ቃል ነው የምንማማረው። የመነሻ ሀሳብ የምንወስደው የማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ ነው። አንቀጹ አንቀጸ ምጽአት ነው። ዛሬ ስለ ምጽአት የሚሰበክበት አይደለም። እንዲሁ ግን ቃል እግዚአብሔር ለሆነው ነገር ሁሉ ይሆናል ከኃጢአት ብቻ በስተቀር። ቅዱስ ዮሐንስ አፈወርቅ እንደሚለው ለአንድ አይነት በሽታ አንድ መድኃኒት ይታዘዛል። ለአንዱ በሽታ የታዘዘው መድኃኒት ለሌላ አይሆንም። ለኩላሊት በሽታ የታዘዘው ለልብ ላይሆን ይችላል። ለጨጓራ መድኃኒት በሽታ የታዘዘው ደግሞ ለራስ ሕመም ላይሆን ይችላል። የእግዚአብሔር ቃል ግን ለሁሉም ሕመም የምናዘው አንድ መድኃኒት ነው። ለሁሉም ሕመም የሆነ
ስለዚህ አንቀጹ ተለይቶ የተነገረበት አንቀጽ ለአንድ ነገር ይሆንና እንደየአገባቡ እንደየአውዱ እየገባ በነፍስ በስጋ በውስጥ በአፋ ያለ ደዌያችንን ፈውሶ ከእግዚአብሔር ጋር ለመገናኘት ያስችለናል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አንቀጽ ወይም ምዕራፍ 24 ላይ ሙሉውን የመንግስቱን ነገርና የዚህ ዓለምን ኃላፊነት የመንግስተ ሰማያትን ቀዋሚነት፣ ዘላለማዊነት፣ የእሱን የመምጣት ተስፋ እሱ ከመምጣቱ በፊት አካሉ የሆነች ቤተክርስቲያኑ ስለምትቀበለው መከራ ዝርዝሮ ከተነገረ በኋላ ደቀ መዛሙርቱን በአንድ ሀሳብ ጠቀለለላቸው። ይሄውም ተዘጋጅታችሁ ኑሩ የሚል። ይህ ዓለም ያልፋል፣ የሚመጣው ዓለም አለ። በዚህ ዓለምና በሚመጣው ዓለም መካከል ተስፋ ባላቸውና በሌላቸው ሰዎች በሚፈጠር የህሊና ፍጭት መከራ ይወለዳል። መከራ የሚወለደው ለመኖር ካለን አተያይ ለመኖር ያለን መኖር ምንድን ነው? በዚህ ዓለም መቆየት ምንድን ነው? መወለድ ምንድን ነው? መሞት ምንድን ነው? ሰው ምንድን ነው? መብላት ምንድን ነው? ሀብት ምንድን ነው? ልብስ ምንድን ነው? መናገር ምንድን ነው? ዝም ማለት ምንድን ነው? እና ነገሮችን በምናይበት የተንሸዋረረ መነጽርና የጠራ መነጽር ምክንያት ሁከት ይወለዳል። በዚያ ሁከት ሰው ይሞታል፣ ይድናል፣ ይዘረፋል፣ ይገደላል፣ ይኖራል። አንዱ ሀብታም አንዱ ድሃም እየሆነ እየተጣላን እየተዋደድ እየተለያየን እየተገናኘን እየቀጠልን ነው ዓለምን የምናይበት ነገርና የክርስቲያኖች ለክርስቲያኖች መኖር ማለት መሄድ ማለት ነው። እንደው አሁን አንድ ጥያቄ ብጠይቃችሁ መኖር ምንድን ነው ብትባሉ ምን ትላላችሁ? በጣም እኮ የሚያስገርመኝ ነገር ስለ መኖር ሳናውቅ የምንኖረው ነገር እየኖርን ነው፣ ግን መኖር ምን እንደሆነ ታውቃላችሁ አይደል? ላይፍ ምንድን ነው? ምንድን ነው? አሁን እናንተ መቼስ ተምራችኋል አብዛኞቻችሁ እና ላይፍ ምንድን ነው? ላይፍ ራሱ የሆነ ሀገር ነው? የሆነ ሰውዬ ነው? ምንድን ነው ላይፍ ራሱ? የሆነ አካል አለው? ምንድን ነው ላይፍ? ህይወት ምንድን ነው በራሱ? እና የእሱ ትርጉም ሲገባ ነው መኖር። ኖርኩም አልኖርኩም ብሎ መናገር ይቻላል። አንድ ሰው የሚከራየው ቤት ስለሌለው እየኖረ አይደለም አይባልም። ደግሞ አይ አንተ ምን አለብህ ቤት አለጣ እንዳትለው። አንድ ሰው ደግሞ ቤት ስላለው እየኖረ ላይሆን ይችላል። እንዲሁ ግን መኖር ምንድን ነው? እስኪ መኖር ምንድን ነው? ምንድን ነው መኖር ለእናንተ? በጣም ይገርማችኋል። የምንኖረው ነገር ወይም የምንኖርበት አቅጣጫ ወይም ንዴታችን፣ ብስጭታችን፣ ደስታችን፣ ሀዘናችን፣ አድናቆታችን፣ ትችታችንን የሚመነጨው ስለ መኖር ካለን ትርጉም። ለምን የምንኖረው? ሰማዕትነት ለመኖር ካለ ትርጉም ነው የሚወለደው። ምንኩስና ለመኖር ካለ ትርጉም ነው የሚወለደው። ጥሩ ትዳር ለመኖር ካለ ትርጉም ነው የሚወለደው። ጥሩ ሰብዕና ስለ መኖር ካለ ትርጉም ነው የሚወለደው። መስጠትና መንሳት በመኖር ላይ ባለን ምልከታ ነው የሚመጣው እና ጌታችን ኢየሱስ ክርስቶስ እንግዲህ ተዘጋጅቶ ምንድን ነው ያልኳችሁ? በሉ እንጂ ተዘጋጅቶ ምን መኖር እኮ መኖር ምንድን ነው? ስለ መኖር ነው እያወገን ነው። ድለዋኒክሙ ንበሩ እስመ ኢተአምሩ ጊዜ ይመጽእ እግዚእክሙ፣ ፈጣሪያችሁ የሚመጣበትን ሰዓት አታውቁምና ተዘጋጅታችሁ ኑሩ ይላል። እና መኖር ምንድን ነው? ለእናንተ መኖር ምንድን ነው? ህይወት የሚባለው ማለት ነው። መኖር ህይወት አይባልም። ወገኖችስ እንግሊዝኛ መከራውን የገባም ቋንቋም ነው። ደግሞ እንግዲህ ባለሙያም አይደለሁም። በእኛ ቋንቋ ህይወት መኖር አይደለም። በእርግጥ ይባላል ሀዩ መኖር ሊሆን ይችላል። ሀዩ ህይወት ብሎ መኖር ሊሆን ይችላል። ህይወት ግን ሌላ የተለየ ትርጉም ነው ያለው። እና መኖር ምንድን ነው
ስትሉ ሕይወት የሚለው ቃል ስለ መኖር ስንናገር ሌላ ትርጉም አለው። ሕይወት በራሱ ግን ምንድን ነው? ያ የሕይወት ያላት የነዋሪዎች መገኛ የሆነው ማለት ነው። ይህ የነዋሪዎች መገኛ የሚባለው ያ ሕይወት ያልተሰጠ ራሱ ሕይወት የሆነ አንድ አካል አለ። እርሱ ሌላ ነው። ሕይወት ምንድን ነው ብለን በዓለም ላይ ያሉ ሰዎች በጣም ትልቅ ሳይንቲስቶች፣ ፈላስፎች ሁሉ ጥያቄያቸው አንዱ ሕይወት ግን ምንድን ነው የሚል። ሕይወት ክርስቶስ ነው። ስለ መኖር ስንናገር ግን ደግሞ ሌላ ትርጉም አለ። አካሄዳችን፣ አቀዋወማችን፣ አረማመዳችን፣ አቀማመጣችን፣ አነጋገራችን እና በዚህ ዓለም የመቀጠላችን ነገር ሕይወት ይባላል። አንዱ በዚህ ዓለም የመቀጠላችን ነገር እና መኖር ማለት ምንድን ነው? በዚህ ዓለም ሲባል መቀጠል ማለት ነው። መቀጠል ነው መኖር። ወዴት ነው የምትቀጥሉት ነው? ወዴት ነው የምንቀጥለው? ስለዚህ መኖር መቀጠል ከሆነ አንድ ሰው ሕይወቱን አቆመ ስንል አልቀጠለም ማለት ነው። የለም ማለት ነው። ቆመ ማለት ነው። ኖረ ስንል ሰውየው ቀጥሏል ማለት ነው። መቀጠል ደግሞ መጓዝ ነው። እና ሕይወት ምንድን ነው ተብለን ብንጠየቅ፣ መኖር ምንድን ነው ተብለን ብንጠየቅ በሁለት ትርጉም ወስደነው አካላዊ በሆነ ትርጉም ሲወሰድ ሕይወት ክርስቶስ ነው። ቃሉን ወደ ስንት ወደ አኗኗርና አካሄድ ስንወስደው ደግሞ መኖር ማለት መሄድ፣ መንገድ ማለት ነው። መኖር ማለት መንገድ ነው። ሕይወት መንገድ ነው። የሰው ልጆች መንገደኞች ናቸው። መዳረሻ ያላቸው ፍጥሮች ናቸው። የሰው ልጆች መነሻ መሄጃና መድረሻ ያላቸው ፍጥሮች ናቸው። እንስሳት መነሻ አላቸው፣ መድረሻ የላቸውም። ሕይወት እንስሳዊ ይሉታል አባቶቻችን። በተፈጥሮ ይሰጣል፣ በሞት ይነሳል፣ እንደተነሳ ይቀራል ይላል። ስለዚህ መነሻም መድረሻም የሌለው አኗኗር የእንስሳት አለ። የሰው ልጅ ግን መነሻ አለው፣ መሄጃ አለው፣ መድረሻ አለው። እና መኖር ምንድን ነው ተብላችሁ ብትጠየቁ የእግዚአብሔር ቤተሰቦች መልሳችን መኖር ማለት መንገድ ማለት ነው። መሄድ፣ መንገደኛነት ማለት ነው። የሰው ልጅ የሰማይ መንገደኛ ነው። ይህ ደግሞ እውነት ነው። ጌታችን መድኃኒታችን ለይት ነበረ አነ ውእቱ ፍኖተ ጽድቅ ወሕይወት ያለ። እኔ ሰው መንገደኛ ነው፣ መኖርም መንገድ ነው። እኔ ስለዚህ ምን አለ በየት አድርገን ነው ምን ሄደው ሰው መንገደኛ ከተባለ ሲባል የምትሄዱትን በእኔ አድርጋችሁ ነው ብሎ እኔን መንገድ ነኝ ብሎኛል። ሄደንስ የት ነው የምንደርሰው ሲባል እኔ ሕይወት ነኝ፣ እኔን ነው የምታገኙት፣ እኔን ነው የምትወርሱት ብሎ ነግሮናል። ይሄ ነገር ማረጋገጫ እውነት ለመሆኑ ምንድን ነው ሲባል እኔ እውነት ነኝ ብሎናል። እኔ እውነት ነኝ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ መንገድ ነኝ ብሎ ሲነግረን ሰው መንገደኛ ነው ማለት ነው። ሰው ምንድን ነው ተብለን ሰው መንገደኛ ነው። መንገደኛ ነው። መንገደኛ ደግሞ ሁልጊዜ ተዘጋጅቶ ነው የሚሆነው። ነገ መንገድ ልትሄዱ ስታስቡ ምን ታደርጋላችሁ? ለምሳሌ ከሌሊቱ 10 ሰዓት ድሮ እንትና ባስ የሚባሉ ነበሩ። ዛሬም አሉ አይደል? መንገድ አለ አይደል? አሉ። እና እንደዚያ ባሶች አሉ የሚመላለሱ እና እነሱ ጊዜ 10 ሰዓት 11 ሰዓት ይነሳሉ። 10 ሰዓት 11 ሰዓት የሚነሱ ከሆነ 11 ሰዓት ባሱ ከመናኸሪያ የሚወጣ ከሆነ እናንተ ከየት ነው የምትጀምሩ? ስንት ሰዓት ነው የምትዘጋጁ? 20 ጉዳይ ለ11 ነው የምትዘጋጁ? ስንት ሰዓት ትዘጋጃላችሁ? ሩብ ጉዳይ ነው 5 ጉዳይ ነው 11 ሰዓት ከቤት ትወጣላችሁ። ተዘጋጅቶ መኖር ማለት ከነገሩ የሚያደርስህን ነገር ቀድመህ መጨረስ ማለት ነው። ነገሩ ከመሆኑ በፊት ቀድመህ መጨረስ መዘጋጀት ይባላል። መከናወን፣ ተጠንቅቆ መገኘት፣ ዝርክርክነትን ማስወገድ፣ ለዚያ ነገር የተገቡ መሆን፣ ብጉህ መሆን፣ ዝግጁነት ማለት እሱ ነው። ዝግጁነት ማለት
ጥንቁቅነት፣ ያለቅ መሆን፣ የተሰሩ መሆን፣ መሰራት ማለት ነው። መዘጋጀት ማለት መሰራት፣ መጠንቀቅ፣ መከናወን፣ መገባት ማለት ነው። እንደዚያ ነገር መሸከም የምትችል ሆነ መገኘት ማለት ነው። ለሰርግ መዘጋጀት ማለት አሁን ሰሞኑን ሙቀበል አይደል? ቀበላ እንግዲህ ሰርግ ነው የሚሰራው። ለሰርግ መዘጋጀት ማለት አሁን ሰርግ ከሆነ የምትዳረው ሴትዮ ልጆች እስከሚወጡ ድረስ ጠላህን እየቆላች አትገኝ። ዝግጅት አላት። ለሙሽርነት ለሚዜ የተገባች፣ ለመወሰድ የተገባች፣ ለባሏ የተገባች ሆነ አለባት። ለዚህ ነው ቤተክርስቲያን ወሀገርኒ ሀዳስ ኢየሩሳሌም ርኢክዋ እንዘ ትወርድ እምሰማይ ከመመራት ዘስርጉት ለመታ አዲሲቱ ኢየሩሳሌም ከሰማይ ስትወርድ አየዋት። እሷም ለባሏ እንደተዘጋጀች ሙሽራ የተዘጋጀች ያጌጠች ነበረች ብሎ ይናገራል። ራዕየ ዮሐንስ ምዕራፍ 21 ላይ ሲናገር ስለ መንግስተ ሰማያት፣ ስለ ቤተ ክርስቲያን፣ ስለ ድንግል ማርያም ተቀጽሎ ይተረጎማል። ለባሏ እንደተዘጋጀች ሙሽራ። ስለዚህ መዘጋጀት ማለት ለዚያ ነገር ተከናውኖ መገኘት ማለት ነው። ሚዜዎቹ በመጡ ሰዓት ሙሽራይቱ ቆይ ገና ልብሷ ከመኪነኛው አልመጣም ይባላል አይባልም። ዘመድ ልትጠይቅ እንደው አሁን ባህር ዳር የምትዳረው ሴትዮ ሙሽራው ከች ሲል አይ ቆይ ዘመድ ልትጠይቅ ወደ ደብረ ማርቆስ ሄዳለች ወይ ወደ ደሴ ሄዳለች ይባላል አይባልም። ደርሳ መምጣት ያለባት ቀድማ ነው። ዘመድም ትጠይቅ ምንም ትበል መልበስ ካለባትም ቀድማ ነው። መዘጋጀት ማለት ጓዝን ሸክፎ መጨረስ ማለት ነው። ጓዝን ሸክፎ መጨረስ፣ ተሰርቶ ማለቅ፣ የተገቡ ሆኖ መገኘት ማለት ነው። እና ተዘጋጅታችሁ ኑሩ ብሎናል ክርስቶስ። ይህ ነው መዘጋጀት ማለት። ለምን እንዲህ ርዕስ እንደመረጥኩት እነግራችኋለሁ፣ ምን ማለቴም እንደሆነ ጭምር። ጌታ ተዘጋጅታችሁ ኑሩ ያለን ወርቁን ነግሬ እኔ ግን ወደ ሰሙ ነው የሚሄድ። ብዙ ጊዜ ሰምተህ ነግሮ ወደ ወርቅ ነው የሚሄድ። ምን ችግር አለ? በዚያም በዚህም ብትጀምር ተዘጋጅታችሁ ኑሩ ያለን እኔ ሙሽራችሁ ነኝ፣ እናንተ ደግሞ ሙሽራዬ ናችሁ። የምጽአት ቀን ደግሞ የኔ ሰርግ ቀን ነው። ለዚያ ቀን ተዘጋጅታችሁ ለመንግስተ ሰማያት የተገባችሁ ሁኑ። ብፁዓን እሙንቱ እለ አንጽሑ አልባሲሆሙ ከመ ይባውዑ ለእንታክቲ ሀገር። ለዚያች ሀገር ይገቡባችን ሀገር ይገቡባት ዘንድ የተገቡ ይሆኑ ዘንድ ልብሳቸውን አንጽፈው የሚገኙ ንዑዳን ክቡራን ናቸው ይላል። ያች ሀገር ኢየሩሳሌም ሰማያዊት ናት። ተዘጋጅተው የተገኙ እና ለክርስቶስ ሙሽርነት መዘጋጀት። ጌታ የሚመጣበት ቀን የሰርግ ቀን ነው። ለአንድ ክርስቲያን የሞቱ ቀን የሰርጉ ቀን ነው። ቅዱስ ጳውሎስን ቆሮንቶስ መልእክቱ ምዕራፍ 11 ላይ ፋርኩክሙ ለሃዱ ምዕት፣ ለአንድ ባል አጭቻችኋለሁ። ያም ባል ማን ይላል? ክርስቶስ ነው ይላል። ሰባኪ ስራው ማጨት ነው። ክርስቲያን የክርስቶስ ሙሽራ ነው። ምዕመናን ሙሽሮች ናቸው። የመምህር ስራው ምዕመናንን ለክርስቶስ ማጨት ነው። ራሱ ሙሽራ አይደለም። እናንተ የክርስቶስ ሙሽሮች ናቸው። ሙሽራይቱን ማጨት፣ ማሳመን፣ ለባሏ የተገባች እንድትሆን ማድረግ፣ ነውሯን መልቀም፣ ጓዟን መሸከፍ፣ ለሚስትነት ሰርቶ ማቅረብ ነው። ይሄ ነው፣ ሌላ ስራ የለው። ሰሞኑን ዘመነ መራዊ ነው የሚባለው በቤተ ክርስቲያን ስራ። የሰርግ ሳምንት ነው ይሄ፣ ከቅበላው በፊት ያለው እና ያ የሚያስፈልገን ለምን ይመስላችኋል? ቤተክርስቲያን ዘመነ መራዊ ብላ ስለ ሰርግ የምትሰብከን ለምን ይመስላችኋል? አንድ የጋብቻ ክቡርነት ነው። ዋናው መሰረታዊ ነገር ግን እኛ ተዘጋጅተን እንድንገኝ ነው። እና የመንግስተ ሰማያቱን ነገር ተዘጋጅተን እንጠብቅ። ምክንያቱም ክርስቶስ የሚመጣ መቼ ነው? ደብረ ዘይት ለጳጉሜ አመርሃ መጋቢት 29 የዛሬ 8000 ዓመት 400 ዓመት ቀርቶታል። ለምን እያለ ይቀመራል? ያዳም ይሆናል ይቀመራል።
ዓለም ከተፈጠረ 7517 ዓመት ነው። ስለዚህ 8000 ለመሙላት 490 ምናምን ዓመት ቀርቷል። ክርስቶስ ሊመጣ 4000 ምናምን ዘመን ቀርቷል። እንኳን 4 ሚሊዮን ዓመት ቢቀር ለኛ የሚጠቅመን ነገር የለም። ለኛ ዝግጅነታችን አሁን መኪና ያገለውና መኪና ገጭቶ ከሞት ለአንተ የሰርግ ቀን ዛሬ ነው። ዛሬ እንቅፋት መጥቶ ወድቀህ ብትሰበርና ብትሞት ለአንተ የሰርግ ቀን ዛሬ ነው። እኛ የምንዘጋጀው ሰርጋችን የተቀጠረ አይደለም። የታወቀ የተለካ ቀን ያለው አይደለም። ዓመተ ምሕረትና ወርና ቀን ያለው አይደለም። ያልታወቀ ሰርግ ነው ያለን። ሙሽራው ነግሮናል እንጂ የማንዘጋጅበትና የምንዘጋጅበት የተባለ የተከፈለ ቀን የለም። ለክርስቲያን ሁሉ ቀን የሰርጉ ቀን ነው። እሑድ ሙሽራ ሆነን ሰኞ ደግሞ የሰርግ ልብሳችን የምናወልቅበት ቀን አይደለም። ለክርስቲያን 7ቱ ቀን ሁሉ ሰርጉ ነው። ሙሽራው ደግሞ ክርስቶስ። ነገ አሁን የካቲት ኪዳነ ምሕረት ነው። ነገ ንጹህ ሆነን ሰኞ የምናድፍበት አይደለም። ነገ እልል ብለን ሰኞ የምንሳደብበት፣ ነገ ዘምረን ሰኞ የምንዘፍንበት አይደለም። ለክርስቲያን ሰኞ ሰርጉ ነው፣ ማክሰኞ ሰርጉ ነው፣ ረቡዕ ሰርጉ ነው፣ ሐሙስ ሰርጉ ነው፣ ዓርብ ሰርጉ ነው፣ መስከረም ሰርጉ ነው፣ ጥቅምት ሰርጉ ነው። ስለዚህ እግዚአብሔር ቤተሰቦች ክርስቶስ ድንገት ይመጣል፣ ተዘጋጅታችሁ ጠብቁ ተብለናል። ሳረጅ እመጣለሁ ስትል በጎልማሳነት ይመጣል። በጎልማሳነት ይመጣለሁ ስትል በሕፃንነት ይመጣል ክርስቶስ። በለጋነት ዕድሜ ይመጣል፣ በሕፃንነት ይመጣል። ሳንሸከፍም ሳንዘጋጅም ሳንዝረከረክ እና ጌታችን ኢየሱስ ክርስቶስ ይመጣል። የዛሬ ወር እታረቃለሁ ያልን፣ የዛሬ ዓመት እቆርባለሁ ያልን፣ የዛሬ ዓመት እመጸውታለሁ ያልን፣ የዛሬ ዓመት እስማማለሁ ያልን ሁሉ ያልተከናወነ የተዝረከረከ እኔው ክርስቶስ ዛሬ ቢመጣስ ነው እንደው ሰሞኑን ሰርግ ላይ ናቸው ቆየክር በልና ከፈለገ ያገባህት ማታን ያነሳል። በገዛ እቃው ማን አለበት? እሱ ተከለ፣ እሱ ይነቅላል። የሰው የእግዚአብሔር ተክል በፈለገው ሰዓት ይነቅላል። እና ዛሬ ማታ ክርስቶስ ቢመጣስ ብላችሁ ታስባችኋል? አይ በፍጹም ሰሞኑን አይመጣም። ቢያንስ አንድ ጾም ላይ ይመጣ እንጂ ከሰሞኑን ሰርግ አለ፣ ሰሞኑን ድግስ አለ። ነገ ማታ ክርስቶስ ቢመጣስ? እንደው ክርስቶስ እኮ ያለ የሚመስል በሕማማት እኮ ነው። በክርስቲያኖች ስንቱን ነገር እየቀጠለ አሳለፍ ነው አለፈ። የወንድሞቻችን የእህቶቻችን ሞት አያስተምራችሁም? አጠገባችን የነበረው ሰው በድንጋይ እየተወገረ እየሞተ፣ አጠገባችን የነበረው ሰው በስለት ተወግቶ እየሞተ፣ ትናንት ያየነው ሰው ዛሬ የት እንደደረሰ እያጣ ነው። መዳረሻ ጠፍቶ ትናንት ያለበስነው ዛሬ ራቁቱን ሜዳ ላይ ተጥሎ እያገኘ ነው። ለብሶ ያየነው ተራቁቶ እናገኘዋል። እንዲሁም መቼ ነው እኛ የምንማረው? ተዘጋጅተን የምንኖረው? ደግሞ ይገርማችኋል፣ ሰርጉ የማያበቃበት ድግስ ነው ደግሞ ክርስቶስ የጠራል። ትመስል መንግሥተ ሰማያት ብእሴ ንጉሠ ዘገብረ ከብካበ ለወልዱ። መንግሥተ ሰማያት ከወንጌል ተስፋ ጊዜ ኢየሱስ ክርስቶስ ለልጁ ሰርግ ያደረገ ንጉሥን ትመስላለች ነው ነግሮ። ስለዚህ ለትልቅ ሰርግ ተጠርታችኋል። እኔ የክርስቶስ ሙሽራ ነኝ ብላችሁ አስቡ። ለነፍሳችሁ ንገሯት፣ ለአይምሯችንም ንገረው። እኔ የክርስቶስ ሙሽራ ነኝ። አይምሮዬ የክርስቶስ ነው፣ ጆሮዬ የክርስቶስ። አሁን ሰሞኑን እንደው ሙሽራ አይታችኋል? ሰሞኑን አላያችሁም? ከግል ጥፍሯ እስከ ራስ ጠጉሯ ድረስ ለማን የተዘጋጀ ነው? ለማን ይዘጋጀ? የሰርግ የተዘጋጀው ለባሏ። ጆሮዋ ይዘጋጃል፣ አይኗ ይዘጋጃል። በገጠራውን የሚያደርጉት ጌጣጌጥ ስፍር ቁጥር የለውም። የጌጥ ትምህርት እንዳይሆን ይተዋል። ከግል ጥፍር እስከ ራስ ፀጉር ድረስ ተዘጋጅተው ነው የሚጠብቁት። ጆሮዋ ለባሏ የተዘጋጀ ነው። ፀጉሯ ለባሏ የተዘጋጀ ነው። አይኗ ለባሏ የተዘጋጀ ነው። መላ አካሏ ለባሏ የተዘጋጀ ነው።
ጆሮአችንን ለክርስቶስ፣ ዓይናችንን ለክርስቶስ፣ እጃችን ለክርስቶስ፣ እግራችን ለክርስቶስ፣ ልባችን ለክርስቶስ፣ አይምሯችን ለክርስቶስ መዘጋጀት አለበት። አይምሯችን ማን እንደሚጫወትበት ታውቃላችሁ? ወሬ እኮ ነው የሚጫወትበት። እስቲ እግዚአብሔር ያሳያችሁ። አይምሯችን ለክርስቶስ። እስቲ አሁን ንገራችሁ፣ ሙሽራይቱ ሁሉም ነገሩ አካሏን ለእግዚአብሔር ለባሏ ተዘጋጃለች ስላችሁ፣ ለምሳሌ ሙሽራይቱ አዲስ ልብስ ለብሳ እንደሚገባ ሽቱ ዘግባ ልብስ ለብሳ የታጠበ ልብስ ለብሳ ፊቷ እያበራ እየመጣች በቀኝ ጉንጯ በኩል ጭቃ ተቀብታ ልትመጣ ምን ይመስላችኋል? ንቀት አይደለም? ልጅውን መናቅ ነው። የልጁን እናት አባት መናቅ ነው። ልጁን መናቅ ነው። ጆሮዋ ላይ ዝም ብሎ የሆነ ያደፈ ገመድ አንጠልጥላ ብትመጣስ አይገርምም? አታናድዳችሁ? እንደው ጅራፍ ጆሮዋ ላይ አድርጋ ብትመጣ እንደው በጣም በእናንተ ሀገር አነጋገር አሬ ኦኬ ይባላል። እንደው በሰላም ነው ይላል ማለት ነው። ይወጣል በደህና ሲሆን ይባላል። እንደው ወይ ሳይካትሪስት ምጥራ ያስብላል። የሰርጉ ቀን ይያዝ ራሱና ማይያዛለው ይሄ አሁን በለቱ የተጋበዘው የሙሽሪት ባል የሰርጉ ቀን ጅራፍ እያወጋ ቢመጣስ አይገርማችሁ? ይያዝ ዕቃ እኮ ራሱ አለው ማለት ቀንበር ተሸክሞ ሞፈር ይዞ ቢመጣስ ሰርጉ እኮ ነው። ወደ ሰርጉ ተውትሽ ላፕቶፕ ይዞ ቢመጣስ ወደ ሰርጉ ወደ መድረኩ ማለት የቢሮ ስራውን ይዞ ቢመጣ ያስፈልጋል? ትራፊክ ሲባል የትራፊክ ቆብ አድርጎ ቢመጣስ ትክክል ነው? የተገቡ መሆን ማለት ይሄ ነው። ለነገሩ የተገባ መሆን አለበት። የተከናወነ ነገር ለዚያ ነገር ይሄ ከባቢ አየሩን ሁሉ ያን እንዲህ ማድረግ እኮ ይገባል። እንዲመስል ማለት ነው። ሁሉ ነገር እኮ የሚዘጋጀው ናሁ አስተዳሎቱ ምሳዬ ሌሎቹን አርጄ ምሳውን አዘጋጅቻለሁ ብሏል። እሱም አዘጋጅቶታል። እኛም ተዘጋጅተን ነው። ዘልሉ በቅሙ ቅርብ ይፈጠራል። የተዘጋጀን ዓለም ያልተዘጋጀ ሰው አይገባበትም። እግዚአብሔር የተዘጋጀ ዓለም ነው። ሀበተ ረወገነት ወሀበተ ንጽፈ ዕረፍት፣ የተነጠፈ ገነት የተከፈተ ዕረፍት ነው ያለ፣ የተዘጋጀ ቤት ነው ያለ። ይቀራሽም አትባል በ12ቱ አይና ያንቆጥ የተንቆጠቆጠች ያበራች በበጉ ደም የተቀደሰች በጌታችን በመድኃኒታችን በኢየሱስ ክርስቶስ በወርቀ ደሙ ያጌጠች ሐዋርያት በእንቁ ሃይማኖታቸው በእንቁ ክህነታቸው የሚያበሩባት የሚያጽደረድሩባት የነቢያት የትንቢታቸው አዝመራ የተንጀረገገባት ሰማዕታት በደማቸው የሚያበሩባት ጻድቃን በምንኩስናቸው መዓዛ የደመቁባት እንዲህ ያለች ሀገር ነው የምንወርሰው። ይገርማችኋል። የሰርግ ቀን ራሱ ይሰለቻል። መንግስተ ሰማያት ግን ማትሰለች ሀገር ነው። ሰርግ ሰልችቷቸው ይሰለቻል እኮ። አንዳንድ ጊዜ የገጠር ሰው የሰርግ ድግስ ሲሰለችበት ቆሎ ያስቆላል። ከቆሎ ስጋኛል እኮ ይገርማችኋል። እንጂ ጊዜ ያለ ነገር ሲበዛ መሰልቸቱ ግድ ነው። ትዝ ይለኛል እኛ እንደው ገጠርም ሆነ ልጆቹ ነን ይሄ አመታዊ ይባላል የስጋው እንትን እና አንተን ቆሎ ከተቆላ መጣ ያለኝ ነው። እና አንዳንድ እናቶች ለወጣቱ ቆሎ ቆልና ማሻማት ደስ ይላቸዋል። የዘን ሰው ማለት ነው ክክ በብላት ነገር ማለት ነው ገጠር ነው። እና ለምን ይመስላችኋል ሰው አዲስ ነገር ፈላጊ ስለሆነ ቆሎ ስንሰጠው አረ ስጋ ባይኔ ዞረ ይላል። ስጋ በበዛበት ዘመን ደግሞ ሽሮን ማን ያምጣት ይላል። ሰው ስልቹ ነው። መንግስተ ሰማያት ውስጥ ስንገባ ግን ኢየሩሳሌም አጋዚት ነው። አይምሮህን ነፃ ታወጣዋለች ከመሰልቸት ይሄ ቢሆንልኝ ከማለት ይሄ ቢጨመርበት ከማለት ነፃ የወጣ አይምሮ መገዛት የሌለበት ኩነኔ የሌለበት የበላይ የበታች አዛዥ ናዛዥ የሌለበት ክቡርነታቸው ምናምንነታቸው ማለት የሌለበት ግዥና ተገዥ የሌለበት ይህ ከውና አሃደ መሬት ለሃድናዊ አንድ ገዥ ነው ያለው።
አስከብቦ ለውጡ ሰይፍ በከንቱ ተብሏል። የገዥነት ስልጣንን አቁም በሉት ነው። የዛን ጊዜ ግዛት የክርስቶስ ነው። ገዥ የለ፣ አለቃ የለ፣ የበላይ የለ፣ የበታች የለ፣ አንድ እረኛ። ቅናት የለ። አቤት የዚያን ጊዜ ደስ ሲል ቅናት የለ። ሴት በሴት አይቀና፣ ወንድ በወንድ አይቀና፣ ቄስ በቄስ አይቀና፣ መነኩሴ በመነኩሴ አይቀና። ጳጳሳት እንኳን እንደሚቀኑ አላውቅም። ቢያንስ መነኩሴ ይህን እስከዚህ ያውቃል። መቀናናት የሌለበት። ቅናት ቢጠፋ እኮ ሰላም ይኖር ነበር። ኢየሩሳሌም አጋዚ የተዘጋጀች ሀገር ሐሎስ ዘይፈስክ ለዲበስል ጣዕም ሁልጊዜ የሚጨመርባት ለአእምሮ ጣዕም ይጨመራል፣ ለፍቅርም ስም ይጨመራል። በውበት ላይ ውበት፣ በጣዕም ላይ ጣዕም፣ በመዓዛ ላይ መዓዛ፣ በክብር ላይ ክብር፣ በብርሃን ላይ ብርሃን፣ በፍቅር ላይ ፍቅር፣ በአንክሮ ላይ አንክሮ፣ በተመስጦ ላይ ተመስጦ፣ በተደሞ ላይ ተደሞ፣ እግዚአብሔርን በመጥገብ ላይ እንደገና መረማመድ፣ በአስሩ ማዕርጋት ሌላ የማይጠገብ ማዕርግ ላይ ሙሉ ለጓለ መሕያው ቀድሞ በዘመነ ስጋዌ ላይ ትምህርቱ ላይ ታምራቱ ከነቢያት ከሐዋርያት ይልቅ ያማረ የሰመረለት የተከናወነለት ቸርነቱ ከፍጡር ቸርነት ይልቅ የላቀ በኋላ ደግሞ በጌትነቱ ብርሃን አጊጦ ከብሮ ሲታይ ውበቱ የማይጠገብ አምላክን እያየን እንኖራለን እና መንግስተ ሰማያት መድከም የሌለበት መሰልቸት የሌለበት ይለወጥ የሌለበት። ቲክቶክ ለምን መጨረሻ እንደሌለው ታውቃለህ? እስቲ የቲክቶክን መጨረሻ አግኝቶ ነው አለ ዝም ብለህ ስክሮል ስታደርግ ጭንቅላት ስክሮል ነው ያልቃል። ታገኝ ጫፍ ስክሮል ሲሆን አንተም ስክሮል እያለ ጠቅሎ አዙሮ የሚጥረን ታገኙታላችሁ። አዝዋሪት የሆነ ነገር ነው ሁሉት ማለት ጭንቅላት ሲዞር ማለት እና ይሄ ለምን ይመስላችኋል? ቲክቶክን እንደዛ አድርገው የሰሩት ለምን ይመስላችኋል? አጭር ቪዲዮ አድርገው አንዴ ሰው ብዙ ስለማያዳምጥ አጭር ተደረገ። ሁለተኛ ደግሞ ሰው ስለማይጠግብ የማያልቅ ፕላትፎርም ተፈለሰፈ። አያልቅም ነገር ስትል ትኛለህ። መንግስተ ሰማያት ግን በቃኝ የምንልበት አለ። ከዛ እግዚአብሔር አግኝተን እስመ ዘበሀቤከ የዐርፍ ንጽሮተ ኩሉ ነባብያን የአይኳትያን የነባብያን የመላእክትና የሰው ልጆች ሁሉ አይምሮ አንተን ባየ ጊዜ ያርፋል ተብሏል። የአይን ማረፊያው እግዚአብሔር ነው። ነፍስ የምትጠግበው እግዚአብሔር ስታይ ነው። ወእጸግብ በርእየ ስብሐቲከ እግዚኦ ብሏል ቅዱስ ዳዊት። ገጸ ምሕረትህን ያየው እንደሆነ ያን ጊዜ ገጸ ልቡናዬ ይጠግባል ብሏል። የነፍስ ረሃቧ የሚጠግበው እግዚአብሔርን ያገኘች ጊዜ ነው። ሰው ለእግዚአብሔር ማደሪያ ስለተፈጠረ እግዚአብሔር እስካልገባ ድረስ ብዙ ጓዝ ቢጨመርበት ሰው የሰው ልብ አይሞላም። መዘጋጀት ነው። ያ ቀን ደግሞ ዛሬ ነው። ለመንግስተ ሰማያት ተዘጋጅቶ ማለት ወይስ እፎ ትንሣኤ ሙታን የሙታንን መነሳት ተስፋ እናደርጋለን ነው። እኛ መንገድ ይችላል ያው ወደ ሰማይ ነው የምንሄደው። አሁን ወደ ሆነ ቦታ እየሄዳችሁ ከሀገሩ ሳትደርሱ ቢመሽባችሁ ምን ታደርጋላችሁ? የሁለት ሰዓት መንገድ ሲቀራችሁ መንገዱ 2 ሰዓት እያለ ፀሐይ ግን ልትገባባችሁ 30 ደቂቃ ቢቀራት ምንድን ነው የምታደርጉት? ምን ታደርጋላችሁ? ፍጥነት ትጨምራላችሁ ፀሐይ ሳትገባባችሁ። ምክንያቱም አልደረሳችሁም። ፀሐይ ዘቅዘቅ ባለች ቁጥር እየመሸባችሁ፣ አንድ ዓመት በከረምን ቁጥር እየመሸብን። እድሜ ብርሃን ነው። ጌታ ለዚህ ነበር አንሶ ሰው ዘብርሃን ብክሙ ብርሃን እድሜያችሁ ሳለላችሁ በፍቅር በአንድነት በሃይማኖት በአጭር ሕግ ተመላለሱ። እስመ ዘይሐውር ውስተ ጽልመት ይአምር ኀበ ዘይሐውር። በጨለማ የሚሄድ ሰው ከቶ የሚደርስበትን የሚሄድበትን አያውቅም። እሾህም ሆኖ እንቅፋትም ሆኖ አውሬም ሆኖ ይጥለው እንደሆነ ገደልም ይወድቅ እንደሆነ አያውቅም። እድሜ ብርሃን ነው። እድሜ ሳለላችሁ ተመላለሱ።
ወጣት ሳላችሁ ሩጡ፣ አይምሮ ሳለህ ሩጥ። ማንበብ ስትችል አሁን አንበብ። አይኔ ሳይዝግ ማልቀስ ሳይጀምር ሳይደበዝዝ ሞራ ሳይሸፍነው መጎንበስ በምትችልበት ጊዜ ስገድ። መቆም የሚችል ጉልበት ሳለህ ቁም። ወገብ ሳይቀጠቀጥ ጉልበት ሳይብረከረክ መቆም በምትችልበት ጊዜ አሁን ቁም። እድሜ ብርሃን ነው። እድሜ ንግድ ነው። እድሜ ሀብት ነው። አሁን ያወጣኸውን የእድሜ ወረት ነው በእርጅና ዘመንህ እያወጣህ የምትመገበው። እድሜ ጥሪት ነው። አሁን ያወጣነው እንደሆነ በእርጅና ማከማቻ ተከማችቶ ድል ሆኖ ይቆየናል። በመንግስተ ሰማያት ይጠብቀናል። መያዝ በሚችለው አይምሮ ጊዜ አሁን አጥናበት። ነገ አንድ አረፍተ ነገር የማያንጠለጥል የዛጋ አይምሮ ሳይኖረህ መያዝ በምትችልበት ጊዜ መያዝ የሚችለውን አይምሯችሁን ሌላ ነገር አታስይዙት፣ የሚገባውን አስይዙት። መንቃት በምትችልበት ጊዜ አትተኛ። አሁን የምትነቃበት ጊዜ ነው። ስለምትተኛለህ የምትተኛበት ጊዜ አለ። ጌታ እኮ ሐዋርያቱን ተው አትተኙ፣ የማረፊያው ቀን ሌላ ነው ነበር ያለችው። አንድ ሰው በመትጊያው ጊዜ ከተኛ በማረፊያው ጊዜ እንዲተጋ ይገደዳል። ቅዱሳን ሐዋርያት መትጋት ባለባቸው ጊዜ ደከማቸው፣ ተኙ። ከዚያ በኋላ ምን ሆነ? እናረፋለን ሲሉ ጦር መጣ፣ ተበታተኑ። ማረፊያው አይደለም። በመትጊያ ሰዓት ምንድነው? አብድ ይነጉን በጊዜ ማይረርን ያባበው ሰሎሞን ያለው መጽሐፍ ምሳሌ ዳአበው ሲሉ ወደ እንዳይመስ ሰነፍ በመከር ጊዜ ይተኛል። አውድማ ተጥሎ ሲበራይ ከሀብታሙ ተጥቶ አይደለም ማፈሪያ ነው። በዘር ጊዜ ይተኛል፣ በመከር ጊዜ ይተኛል። በጋ ፀሐይ ይፈራል፣ ክረምት ብርድ ይፈራል፣ ሾህ ይፈራል። እዛው አቅማዳም ተጥቅሎ ከሀብታም ፊት እንደ ድመት እየተቅለሰለሰ ያው የኔን ነገር ታውቀዋለህ እንጂማ ይሳካልኝ ይላል። ተኝቶ ከርሟል። ለምን ተኛል? አንተ ታካች ይላል ሰው። ወደ ገብረ ጉዳይ እስኪ ተመልከት። እጅ ለምንድነው በብት ውስጥ ከተይ የምትቀመጠው? ተዘጋጅቶ መኖር ማለት እጃችን ላይ ያለው ነገር ሁሉ ለመንግስተ ሰማያት መጠቀም። እጃችን ላይ ያለው ነገር ጊዜ ካለ ጊዜ ለእግዚአብሔር፣ ጉልበት ካለ ጉልበት ለእግዚአብሔር፣ አይምሮ ካለ አይምሮ ለእግዚአብሔር፣ አካል ካለ አካል ለእግዚአብሔር፣ ገንዘብ ካለ ገንዘብ ለእግዚአብሔር። ወደህ ያልሰጠው ገንዘብ በዝርፊያ ተወስዶ ለድሆች ይሰጣል። በፍትህ መንፈሳዊ ሲቀመጥ የጠንቋዮችና የአመንዝራዎችን ገንዘብ በቤተ ክርስቲያን አይቀበሉ ይላል። ቤተ ክርስቲያን አትቀበሉ ይላል። አይ መቀበሉን ሲቀበሉ ይላሉ መተርጉማ። መቀበሉን ይቀበሉት ግን እንደው ለእሳት ውስጥ እሳት ይለው ይላል። ተቀብለው በዛት ያቃጥሉት። ደግሞ አበው ሲተረጉሙ እሳት የተባሉ ነዳያን ናቸው ብሎ ተርጉሙ። እሳት በልቶ ያመሰግን ማለት በመስገድ ስላሴ አምስት የተበላው ይላል እሳት። አይ ይሄ ደግሞ በልቶ የማያመሰግን ነዳይ አለ። ደግሞ የደሃ ኩነኔው አለማመስገን ነው። 100 ብር ስትመጸውት አሁን ምን ያደርጋል? ዳቦ ይገዛል የሚል ነዳይ ማለት እና ለእሳት ስጡት የተባለ ለነዚህ ለማያመሰግኑ ስጧቸው ተብሎ ተነግሯል። ስለዚህ እግዚአብሔር ሰዎች ሀብት ካላችሁ የአመፀኛን ገንዘብ አመፀኛ ይበላዋል ይላሉ አባቶቻችን። በአመፅ የሰበሰብከው ገንዘብ አመፀኛ ገንዘብ ግበሩ አይረክተ እምነዋይ አመፃ ብሏል ጌታ። በአመፀኛው ገንዘባችሁ ወዳጅ አብጁበት ሰምቶ ወደ አንዱ ሲወስዱት የገሌ ነኝ አይደልና ተብሏል። አራቱ ሰዱኝ የገሌ ነኝ የዚያ የጌታው የክብሩ የገሌ እኮ ነኝ ተዋቱ ሰዱኝ ይላል። ገንዘብ ከደረሰበት ለማለት አንተ ነፍተህ ታጠራቅማለህ ወይ ሀዲጉ ለባይድ ብሎ ለማያውቁት ገንዘባቸውን ያጠራቅማሉ እንደተባለ ባለ ጊዜ መጥቶ ይበላዋል። አውሬ ሳይወርህ ተዘጋጅተህ ነው ካለ ገንዘብ ለወንድምህ ለባልንጀራ ስጠው። በዚህ ወንድምህ ሆድ ያጠራቅም ያስቀመጥከው እንጀራ
እንደተዳፈነ እሳት የክርስቶስ ቁርማቱ በመጣ ጊዜ ያን ጊዜ ገልጠህ ትሞቀዋለህ፣ ትመገበዋለህ። የተዝግቡ መዝገበ ዘበምድር አላ ዝግቡ መዝገበ ዘበሰማይ። በምድር መዝገብ አታብጁ፣ ሰማያዊ መዝገብ አብጁ። ሰማያዊ መዝገብ ምን ይመስላችኋል? የመንግስተ ሰማያት አካውንት የለም። ወደ መንግስተ ሰማያት ብራሽ ግን በፖስታ ነው። የሰማይ መዝገብ የተባለ እንደሆነ ታውቃላችሁ። ግን የሰማይ መዝገብ አብጁ የተባለ የሰማይ መዝገብ ማለት ድሃ ማለት የድሃ ሰውነት ነው። የሰማይ መዝገብ ድሃ ማለት የእናንተ የመንግስተ ሰማያት መዝገባችሁ ማለት። እንዴት ትጠራዋለህ አንተ? ለመከራ ጊዜ ወርቅ የምታጠራቅምበትን ሳጥን ትወደዋለህ ወይስ ትጠራዋለህ? ትወደዋለህ። ከዘላለም እሳት ሊፈረድበት ባልክ ጊዜ ኧረ እኔን አብልቶኛል ብሎ የሚመሰክርልህ ምስክር እንዴት ትጸየፈዋለህ? እንዴት ፊትህን ታዞርበታለህ? ስለዚህ ጌታ ያስተማረን ይህን ነው። ሀብት ያላችሁ በሀብት ተዘጋጁ፣ አይምሮ ያላችሁ በአይምሯችሁ ተዘጋጁ። በዚህ ተዘጋጅተን ለመኖር ያብቃል። እንዲሁ ስለመዘጋጀት ጥቂት ነገር ልንገራችሁ፣ ወደ ሳል መውሰዳችሁ። ብዙዎቻችን ዝግጁዎች አይደለም። ይሄ ዘመን የምንዘጋጅበት ጊዜ ነው። እንዲሁ በኑሯችን መዘጋጀት ብዙ ነገር አሁን አንዳንዱ ሰው ይገርማቸዋል፣ ለደስታ ራሱ ዝግጁ አይደለም። ኧረ ዝግጁ የሚያስደስት ጠፋ እንጂ እንደምትሉ ሳልጠራት ለደስታ ዝግጁ አይደለም ማለት አንዳንድ ሰው ደስታው የሚያቀለው ሰው አለ። ደስ ሲለው አንዳንዱ ሰው አለማየት ገለባ የሆነ ማለት ሳውቁ ማለቂያ የለው፣ የሚረግጠውን አያውቅ። እናየታች ሲል ደስ ሲለው ጅል ሰው ደስ ሲለው ነው የሚለካ። የደስታው ልክ የለውም። ደስ ሲለው የፈለገውን ነገር ማናገር ትችላላችሁ። ደስ ባለው ጊዜ ይሄ ነገር እንዲህ ነው ሌላ ቀን እንዲህ ያለው ምስጢሩ ማለት ነው። ለደስታ ዝግጁ መሆን አለበት። ደስታም መጠን አለ። የቀበሮ ደስታ ተብሎ የለም። ቀበሮ ጣዝማ ትወዳለች ተብሎ እንደ አባቶች እንደተረጎሙ ጣዝማ ስታገኝ ጣዝማ አገኘሁ እያለች ስትዘል ስትመጣ ጣዝማው የለም። አሁን ግን ከስህተቷ ተምራ በሁለት እግሯ ጣዝማውን ይዛ በሁለት እግሯ ብቻ መዝለል ጀመረች ይባላል። ጣዝማው እንዳይጠፋ ደስታውም እንዳይቀር መሰረት ለቃ አትዝለል ወይ ነው እና ይህ መሰረት ልክ የሌለው ለደስታም ዝግጁ ነው ያስፈልጋል። አንዳንድ ሰው ለምስጋና ዝግጁ አይደለም። ለምሳሌ ስታመሰግኑት እንደው ተረክብ ይልሰዋል ማለት መሰለኝ። እንደው ስታመሰግኑት ለቀቅ ያደርገው እንደዚህ ሳጥኑ የሚከፍተው ማለት በአንተ ላይ እኮ ነው የኔ ልጅ የኔ መከታ ስትሉት እንደው ሞቅ ይለዋል። ይህ ሰውዬ እንደ ውሻ መንቆር መጎተት ይቻላል። እንዲህ ያለ ምስጋና ወዳጅ ሰው ማንም ሰው ነው የሚዘውረው ይላል። ነገር ሰው የሚዘውሩት ማንም እንደፈለጋችሁ ማሽከርከር ይቻላል። ሔዋንን እንደፈለገ ይዘውራቱ። ተሰግማቸው ሰዎች ግፊት ሰው ይገላሉ፣ ሰው ያጠፋል። ሰው የሚያጠፋ ውሳኔ ይወስናል። አንድ ቀን ሲያመሰግናቸው በእርሰው ላይ ስህተታቸው ነው ይዩት። በእርሰው ላይ በእንደዚህ ብሎ ጠማማው ቀንቶ ጎደሎ ሞልቶ የተራበው ጠግቦ ምንትስ ሲባል ይሄ ሰውዬ ስህተቱን እንኳን እንዳያዩ ምናደርግ ለእንዲህ ያለ ነገር ዝግጁ አይደለም። ለደስታ ዝግጁ አለመሆን የመከራን ጊዜ አመተ ሰናይት ይረስዕዋ ለእኪት ወአመተ እኪት ይረስዕዋ ለሰናይት ይላል መጽሐፈ ሲራክ ምዕራፍ 11 ቁጥር 22 ላይ ሰዎች በመልካም ጊዜ ክፉ ጊዜን ይረሳሉ፣ በክፉ ጊዜ መልካም ጊዜን ይረሳሉ እና በደስታ ጊዜ ሐዘን። አሁን አንዳንዱ ሰው ምን ይመስላል? ሁሉም ነገር ዝግጅት ያስፈልገዋል። ጓደኝነት ዝግጅት ያስፈልገዋል። ለፍቅር ራሱ ዝግጅት የለም። ጓደኝነትን አናውቅበትም። ለጠብ ዝግጅት አለው። እኔ ለጠብ ተዘጋጅቷል። ምን ማለት መሰለህ? ስትዋደድ እንደምትጣላ ማሰብ ጥንቅቅ ነው። እንደ ባልዳው እንደ ረግዴው አሁን ወዳጅ ነው ብሎ መዝገብን ሁሉ ከፍተህ ደጅን ከፍተህ ሳጥንን ከፍተህ ሁሉ እንዲመላለስበት አታድርግ። የምትዘጋውን የምትከፍተውን በር መኖር አለበት። ዝግጁ መሆን
ለመካድ ዝግጁ መሆን ያስፈልጋል። አንዳንድ ሰው ዝም ብሎ በቃ ሄዶ ይገባና ይኖርና ሲያበቃ አንድ ሰው ሲክደው እኔ እንግዲህ ሰው አላልኩም። መጀመሪያ ሲያስበው ሰው እንደሚክድ ጠፍቷል። ሰው ራስ ወዳድ እንደሆነ ጠፍቷል። ሰው ሆዳም እንደሆነ ጠፍቷል። ሰው ሌባ እንደሆነ ጠፍቷል። መጀመሪያ አትዘጋጅም ወይ? እንደሚሰርቅህ ተዘጋጅተህ፣ እንደሚዋሽህ ተዘጋጅተህ፣ እንደሚክድህ ተዘጋጅተህ መኖር። ልትጎዳው አትኖር። እንደሚጎዳ ተዘጋጅተህ ግን ደግሞ በቅንነት አብረህ መኖር። ለጓደኝነትም ዝግጅት ያስፈልገዋል። ለጠብም ዝግጅት ያስፈልገዋል። ልትጣላ አትዘጋጅም። እንደሚጣሉ ግን ተዘጋጅተህ ትኖራለህ። ስትጣላ ለፍቅር ተዘጋጅተህ ነው። በልክ አይ እንግዲህ መስመራችን ወቁ ማለትም ጥሩ ነው። ይኩን ትህትና ዘርውስ በጽዮ ብሎ አላረገው ይፈሳል። ትህትና እንደው በጨው የተራሰ ይሆን ማለት በቃ ተውት። የባስ ደግሞ ሳይገባችሁ በጨው የተራሰ እያልክ ደግሞ ያለቦታው እንዳታደርጉት ይላል። ልክ አለ ሁሉም ማለት ነው። አይ ይሄማ በሰብራ አለፋችሁ ማለትም ያስፈልጋል። እንደገና ደግሞ በዚያ ደግሞ ተናግሮ ደግሞ ለፍቅር በተጋጫችሁ ጊዜ የመታረቂያን ቀን ሳይረሱ ያለፈውን ሳይረሱ ቂም ሳይዙ ነገርን ለማስተካከል ተቆጥቶ ተምሩ ብሏል ቅዱስ ጳውሎስ። ተቆጡ፣ መቆጣቱን ተቆጡ፣ ግን ደግሞ ወይ አብሱ። በፍቅር ጊዜ ያወራችሁትን ምስጢር በመጎልጎል ይሌባ ትቸው ነው እንጂ ችየው ውሬ ነው እንጂ እንደሚያደርግ እኮ ነው ያለ አትዘርዝር። መጣላቱን ተቆጣ፣ መቆጣቱን ተቆጣ፣ ግን አትበድል። ኤፌሶን ምዕራፍ 4 ቁጥር 25 ላይ ቁጥር 24 ላይ መቆጣቱን ትቆጣለህ፣ ግን አትበድል። ምስጢር አታውጣበት፣ ቂም አትያዝበት፣ ጉድጓድ አትቆፍርበት፣ ሴራ አትሸርብበት፣ ገመድ አትተርትርበት። ወንድም ነው፣ ስጋው አሳስቶት ነው፣ ዲያብሎስ አሳስቶት ነው፣ ሳያውቅ ቀርቶ ነው። ይቅርታ አድርገህ ለይቅርታ የተዘጋጀ ሊሆን ይገባል። እና ሳይዘጋጅ የተደረገ ነገር በጣም ብዙ። አንዳንድ ሰው በሹመት ሳይዘጋጅ ይሾማል። እንደው ጎበዝ አይቀርም። ዲዮቅልጥያኖስ ሀገር ሲያጠፋ ነበር ሳይዘጋጅ ተሾሙ ይባላል። ማለት ሹመት እንደው አገኛለሁ ብሎ አላሰበም ነበር። ኋላ ሳስበው ንጉሥ ያለው ምን ከሙ ያለው አሰከረው። በቃ ልብሱ ዘርፍ ወርቅ ማንጠልጠል ወርቀት ላይ ጎዝጉዙልኝ ማለት እንደው ምን ያደርገው ጠፋው። ጎበዝ አስባቸዋል። የመቶ ብር የዳቦ ራት የሌለ ሰውዬ እንደው 100 ሚሊዮን ብሰጥ ዛሬ እንዴት ነው ይነጋል? የምታደርገው ሰው ቆላ እንደው ምን ያደርገው ምን ያደርገው? እንደው ግን የመጀመሪያው የሚሆነው ሁሉንም የምግብ አይነት አዝዤ ልብላ ነው። ምን ይችላል? ምን ታረጉት ነው? ለሀብትም ዝግጅት ያስፈልጋል። አንዳንዶቹ ሳይዘጋጁ ሀብታም ሳይዘጋጁ ሾሙና ይወስኑትን አያውቁት። ያጠፍ ግደሉ ያሉትን ልቀቁ ማለት ልቀቁ ያሉትን ግደሉ ይላል። እንትና እንደ ግብፅ አዲስ ማለት በቅድስት አርሴማ ዘመን የነበረው ንጉሳን ግደሉ ያሉትን ያለው አይ ተሳስቼ ነው ልቀቁት ያሉት የለም ግደሉት ይላል። ሳይዘጋጁ ሳያውቁ መሾም በቤተክርስቲያን ጭምር እኮ በሬው ያሉ ሳሩን አየና ገዳየና ገደሉ ሳታይ ለክቡር ምናምን ቤተክርስቲያን እንትን ምክንያቱም አለቃ መሆን ስለመጠየቅ ለአለቅነት ተዘጋጅቷል ወይ? አሁን ተማሪ ሁሉ የኛም የቤተክርስቲያን ተማሪና እኔ መምህር አሉ ሰባኪ አሉ ዝግጁ ግን አይደለም። የወራ የሚያደርገን ስብከቱ ሲያልቅበት ወይ ይሳደባል ወይ ያኮርፋል ይገርማቸዋል። እኔ ነግሬያቸዋለሁ ይላል እኮ ነግሬህና ምን ይናገር እንዴ? ይመስኮል ማስፈራራት እንጀምር ነው ማለት ብሽሽቅ ይጀምራል ማለት ተረቱን ማለት ይደራንተን ማለት በቃ መከራ ዝግጁ አይደለም። ዮሐንስ መጥምቅ 6 ወር ለማስተማር 30 ዓመት ተዘጋጀበት። ክርስቶስ ሐዋርያትን 3 ዓመት አዘጋጅቷቸው ነበር። መዘጋጀት አለብን። ለመሾም መዘጋጀት ሀብታም መሆን ስትፈልጉ ሀብታም ለመሆን ምን ተዘጋጅታችኋል? አንዳንድ ሰው ለትችት ዝግጁ አይደለም። የትቻችሁት ጊዜ አገር የማይበቃው ሰው አይ እንግዲህ የሚከባበር
እዲው ገና ሰው የነበረው ገና ስለመጣችሁ ሲል የነበረው የሆነች ነገሩን ክሊክ ስታረጉት የሆነች ፎልደሩን ክሊክ ስታረጉት ይጎለጎላል። ዘቦለ ማለት አውሬነት መምጣት ጀመረ። ገና ሰው የተባለው ትችት ለትችት ዝግጁ አይደለም። አሁን ብዙ ባለትዳሮች መከራ ያዩት ይመስላችኋል? ለምን መሰዳደን ነው? ለትችት ተዘጋጅተው አልገቡ። መጀመሪያ የኔ ጌታ ወንዱ ምን እንደሚላት አላውቅም። ምክንያቱም አብርሃም የሚላትን የሳራ የምትለው ተጽፏል፣ አብርሃም የሚላት አልተጻፈም። እሱን እናንተ ንገሩ። ሴቲቱ የኔ ጌታ ትላለች፣ ወንዱ ደግሞ የኔ ሲበሉ እሺ ጥሩ እንደሱ ይላል። እና እንደዚህ ይባባላል። ተቻቻችተው አያውቁም። በጭንቀት ጊዜ መተቻቸት በፍጹም የለም። መመሰጋገር ይቻላል። ሲጋቡ የህይወት ጨው በዝቷል። አረ ነው እዚያ ለበላ የበላበት ይኖራል። ትችት አልተለመደም። የተለመደው ምንድን ነው? ምስጋና። መነቀፉን አልተዘጋጀችበትም። እሱን የተቸችው ጊዜ እንደዚህ የእንትን አባልማ አቤት እናቴ ጥሩነቱ በቀደም እንዲህ አርጎ ወስኖ ስራ ሰርቶ ነው እሱን አግቢዋ ይላል። ምንድነው እንደዚህ የሚልበት ምክንያት ይመስላችኋል? ለመተቸት ለመመስገን ብቻ ነው ተዘጋጅተው የሚመጣው። ይገባል። እንደው እንባያችሁት የኛን ቤት ራስ መታችሁት ቤተክርስቲያን ውስጥ ያለው ሰው ራስ ለመተቸት ዝግጁ አይደለም። ዲያቆናቱ አሁን አለቆችን ራሱ የሚጫወቱባቸው እንዲህ ያደርጉ ለምትስ አለቆቹ ሲነኩ እንደሚናደዱ ካረጋገጡ ዲያቆኖቹ እያቀዱ ዘወላ ማናደዱ እያቀደ ነው የሚያናደዱ። ለምሳሌ ዲያቆኑ ሳይሳለም ሲቀር አለቃው የሚበሽቀው ከሆነ ዲያቆኑ ደግሞ አይሳለም። ለማሽ እኮ ነው አቀዱ ማለት። እርምጃው ምንድነው እንደሆነ ታውቃላችሁ? እውቅና መንፈግ ነው። አታናድደኝ አንተ ነው የሚባለው። አንተ ላይ የማናደድ አቅም የለህም ብሎ እንዲህ ነው ዲያቆን እንትና ቢለው ግን ይለቀዋል። ግን አታና ምን ነው ያልተሳለም ይሳለማል። እሁድ ደግሞ አይሳለም። እንዴት ይሄ ምን ይመስላችኋል? ይሄ ነገር አንድ ሰው ቤተክርስቲያን ሲገባ፣ አንድ ሰው ሹመት ሲገባ፣ አንድ ሰው ትዳር ሲገባ ተዘጋጅቶ ማለት ለምትችል ድካም ለማየት፣ ውድቀት ለማየት፣ የውሳኔ ልዩነትን ለማየት፣ ችግር ለማየት፣ መራብን ለማየት ልጅ ለመውለድ ብቻ ተብሎ አይገባም። ለመምከር ጭምር ይገባል። ልጅ ስጣጡ ገና ምን አድርገው ነው ልጅ ቢሰጥ ምንም አላደረገም። ተዘጋጅቶ መግባት ነው። ቢሰጣችሁ ብትወልዱ ባይሰጣችሁ ብትወልዱ ተዘጋጅቶ መግባት። እንዲሁ ስንቱን እነግራችሁ ነበር። እግዚአብሔር ነው መሸ እንጂ ወቅቱንም ለማዋጀት ይበቃል ይሻላል። ይሄን ደግሞ አንዱ መዘጋጀት ስለሆነ ለወቅቱ የሚገባ ነገር መያዝ ስለሚገባል ለረሃብ ለመከራ አሁን ብዙ ሰው ሱባኤ ይናገራል። ምን ይላል መሰላችሁ? ጌታ ሆይ አቤት አይደም እንጂ ባል ስጠን። ጌታ ሆይ አቤት ምን ይላል ደግሞ? ምን ይላል? እሺ እንደዛ ይላል። እና እንደዚያ ብለው ይለምኑና እዚያው ገዳሙ ላይ የሆነ ሰው ይመጣል። ባል ስጠኝ ብላ ለምን አስመጣ አጠገቧ የሆነ ሰው ይላል። ለማስነበር እግዚአብሔር ዘመን እግዚአብሔር እንዴት መጣ? ሱባኤ ያሳል ነው። ይሄማ የሱባኤ መንስ ነው። ውጤቴ ነው። መድኃኒዓለም ሰማኝ። እንግዲህ ማርያም እናቴ ፊቴን አላጠፈችውም ይላል። እዛው ላይ ሰውዬው አዎ እኔ እንደምኛት ነበር፣ የቤታችንን አርሴማ እንደምኛት ነበር። እንደው እናቴ አንቺ ጣልችኝና ሲገባ ሰውዬው ሲኦል ነው። ከዛ በኋላ ምንድነው ሱባኤ ስትገቡ ራሱ ለሱባኤው ዝግጅት ምን ያስፈልጋችኋል? ምን ማለት ፈልገናል? ሱባኤ ስትገቡ በሱባኤው ሰይጣንም እንደሚመጣ ተዘጋጅታችሁ ነው የሚሄድ። ከዛ በኋላ ምን ይባላል? እንዴት ቤተክርስቲያን እጄ እግዚአብሔር እንደምኝ ሲያበቃ እንዴት ሊባባል ይሰጠኛል? ተዘጋጅቶ ሳትሄድ እዚያም ሰይጣን እንደሚመጣ እዚያም ሰይጣን እንደሚመጣ ተዘጋጅተህ አብይ ጾም የሚያስተምረን ይሄ ነው፣ መዘጋጀት ነው። ስለ ጾማችሁ ብቻ ሰይጣንን አታባሩት። ስለ ጸለያችሁ ብቻ ስለ ተጠነቀቃችሁ ጭምር እንጂ። ምክንያቱም ጌታ ጾሞ ሲጨርስ ሰይጣን መጥቷልና። አሁን ጾሙ መጥቷል። ሱባኤ ትሄዳላችሁ። መነኩሴው መጀመሪያ አሁን እዚህ ያላችሁ እንደው እኔ በሞት ያፈርሰውን እምላችሁ አንድ ነገር እየወጣችሁ ወደ ገዳም አትምጡ። እሺ አትመንኩሱ። በቃ
ሳይዘጋጅ ነው የሚገባው። ወዳጅ ገዳም ስትገባ 300 መነኩሴ ካለ 300 አይነት አመል አለ። አንተ ደግሞ የምታየው የለበሰውን ባይተ እናቴ ነው እንዲሁ አፈርልም ያላቸው እንዲሁ እንደነሱ ፈጣሪን 24 ሰዓት ወይ 24 ሰዓት ያለ መከራፍተ 24 ሰዓት ፈጣሪን አመስግኝ ማንንም ይገባል። ስለተማረ ሲያየው ዲያ 300 ጠባይ 400 ጠባይ 500 አመት አንዱ ኤቢሲዲ የቆጠረ አንዱ ምንም ያልቆጠረ አንዱ አብቶ ፈቶ የመለኮሰ አንዱ በድንግልና የመጣ አንዱ ኢንጂነር የነበረ አንዱ ደግሞ ድግር ሲጠርግ የነበረ በቀጥ ጉርምርም በቀጥ ስርጉርጉርጉርጉርጉርጉር ያ እንግዳ ስትለው እንሂድ የሚወስድ እንደዚህ ጉርጉር ሰው ገዳም ሲገባ ለዚህ ዝግጅት ያስፈልጋል። የተለያየ አመል አለ። ተዘጋጅቶ ነው አይዘጋጅም። ሰይጣን እንደሚፈጥም አይዘጋጅም። እኔ በሞት ለተመኩስ የሚያሰባችሁ ካለ የሞት ክምለት አንድ ሰባኪ በመሰጠው ቁጥር ገዳማት የሰባኪውን ተመስጦ ኪዳን ይዘው ገዳም ይዛችሁ አትንዱ። አንድ ስልክት ይሰማና እየወጣ ይሄዱ በመንቆት ከዚያ ገዳም መበጥበጥ ልብስ ይለብስና መበጥበጥ እንዲያ ከመሆን ምን አደረግ ነው? ተዘጋጅቶ መግባት። ገዳም ብትገቡ ስትጾሙ ስትሰግዱ ያማችኋል። ለራስ ስትሉ ደግሞ ስጋ ይሰለጥንባችኋል። በመከራ ውስጥ ነው የሚገባው። ለዚህ ሁሉ ዝግጅት ያስፈልጋል። ክርስቲያን ለመሆናችን ዝግጅት እና ጌታችን ኢየሱስ ክርስቶስ ሐዋርያትን አዘጋጅቷቸው ነበር። ፍቅር ትቀዘቅዛለች። ስለዚህ ለመጠላት አዘጋጃቸው። ወገን በወገን ይነሳል፣ ረሃብ ይመጣል፣ ቸነፈር ይመጣል። ክርስትና ማለት ለዚህ ሁሉ መዘጋጀት ነው። ኦርቶዶክስ መሆን ማለት ለመከራ መዘጋጀት ነው። ክርስቶስን ለመከተል መዘጋጀት። ዘይፈቅድ ይለወኒ ይስራ ነፍሶ ያጡ ወይጡ መስቀሉ ሞቱ ወይት ይለወኒ እኔም ሊከተለኝ በግር ሊመስለኝ የሚሻ ሰው ካለ ሰውነቱን ይካዳት። ለሞት የሚያበቃውን መከራ መስቀል ጨክኖ ተሸክሞ ይከተለኝ። መስቀል የማይሸከም ደቀ መዝሙር ሊሆን አይችልም። ስትጸልዩ ዲያብሎስ በህልም ይፈታተናቸዋል። ቤተክርስቲያን ስትቀርቡ ጎረቤት ሁሉ አንዱ ይነሳባቸዋል። ፍቅር የነበራችሁ ሰው ቤተክርስቲያን ስትመጡ በእናንተ ላይ መነሳት ይጀምራል። ቤተክርስቲያን መጣችሁ ስትጸልዩ እግዚአብሔር መልስ ሲሰጥ ቀጥሎ መከራ ይመጣል። እኔ ጌታዊ ምን አደረኩ? ንስሐ አባቴ ቁረቢ አሉኝ ቆረቡ፣ ኪዳን አስደረሱ አሉኝ አስደረሱ፣ ዳዊት ድገማሉ ደገሙ፣ ጸበል ተጠመቁ አሉኝ ተጠመቁ፣ አስራት አውጡ አሉኝ አወጣሁ። ቆይ ጌታዊ ከኔ የምትፈልገው ምንድን ነው? ምን ካልፈልገው መንግስተ ሰማያት እንድትወርስ ነው የምፈልገው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን አዘጋጅቷቸዋል። ግን አይዟችሁ ለመከራ የተዘጋጀ ነው ያህል ለደስታ ዝግጁ ነው። ወደ ፍስሐክሙ አልቦ ዘያይደክሙ ደስታችሁን የሚወስድባችሁ የለም ብሎ ነው። ደስታችን ክርስቶስ ነው። ልብስ ደስታ ሆነ ሰው ሊገፋው ይችላል፣ ወይም የተሻለ ሰው ለብሶ ሊገፋ ይችላል። ቤት ደስታ ሆነ ወይም ይፈርሳል፣ ወይም ጥላው ይሰብዳል፣ ወይም ከዚያ የተሻለ ቤት የሚሰሩ ሰዎች ይኖራሉ። ሹመት እንዳትደሰትበት ወይ ይሽባል ወይ ካንተ የበላይ ይመጣና 10 ሰዎች ሊያከብሩ ደግሞ አንዱ ይመጣና ምን ነው የምትለው ይላል። የበላይ ነው ለበላይ ይበላል። በሚስታችሁ ውበት ብትደሰቱ ልጆቿን እርግፍ አድርጋ የሞተችለት ማዘን ነው። በባል ውበት ብትደሰቱ ልጆቹን እርግፍ አድርጓቸው የሞተለት ማዘን ነው። በክርስቶስ የሚደሰትን ሰው ማን ይቀርማል? የደስታችን ማዕከል የደስታችን ራስ እሱ ነው። እንኳን በሌላው በእጅ በእግራችን መደሰት እንችላለን። ይማሽሻል ወይ ጦር ይማሽሻል ወይ ይከሳል ወይ ይጎብጣል ወይ ይሰበራል ወይም ደግሞ በሰማዕትነት ሰዎች አይናችን አውጥተው እጃችን ቆርጠው ደረታችን ሰጥተው ሊወስዱት ይችላል። ክርስቶስን ግን ማን ይወስድብናል? ማንም ይወስድብናል። እናላችኋለሁ በክርስቶስ ደስ ይበላችሁ። ወስብሐት ለእግዚአብሔር።